ለሚቀጥለው ደግሞ እንደዚሁ አሁን የጾምም ጊዜ ነው ጾም ሲፈታ ደግሞ እቀጥላለሁኝ እንደዚሁ ብዙ በጎ ሰዎች አሉ አሁን ጥሩ ሐሳብ እየመጣ ነው እንደዚህ ብናደርግ እንደዚህ ብንሰራ እያሉ ብዙ ሰዎች እየመጡ ነውና ተባብረን እናደርጋለን ጌታ ቢፈቅድና ብንኖር ጾም ከተፈታ በኋላ የፍስክ ምግብ አዘጋጅተን እንደዚሁ እናደርጋለን ለመቄዶንያ ቤተሰብ በጣም ጥሩ ስራ እየሰራችሁ ነው wish you the best of luck በተገኘው አጋጣሚ ለመርዳት በጣም ፈቃደኛ ነኝ እግዚአብሔር ከእናንተ ጋር ይሁን ሎስ አንጀለስ እና አካባቢው ለምንኖር ነዋሪዎች መቄዶንያ አዛውንቶችና ጧሪና ቀባሪ ለሌላቸው ዶክተር ቢኒያም ላዘጋጀው ድርጅት ማሰባሰቢያ የገንዘብ ማሰባሰቢያ እና የቁሳቁስ እርዳታ በጠየቀው መሰረት ከራሷ ይሄንን ህዝብ አሰባስባ እንደምታዩት ድባቡ በጣም ያማረ ሰንበት ነው እንግዲህ ማርች 16 ለመቄዶንያ የምናሰባስበው ገንዘብ በእማ ሀበሻ ሬስቶራንት በሎስ አንጀለስ ካሊፎርኒያ ዛሬ እንደሆነ ነግሬያችሁ ነበር ስለዚህ አሁን በቀጥታ እዛው ሄጄ ላይቭ ነው ማስተላልፈው ያለውን ቫይብ አሳያችኋለሁ እናንተም በያላችሁበት እንግዲህ እርዳታችሁን አታቋርጡ ከዚህ በረከት ሁላችሁም ተሳተፉ ይሄ መልእክት ያልደረሳችሁ በዚህ በሎስ አንጀለስ እና በአካባቢው ያላችሁላችሁ ኑ እማ ሀበሻ ሬስቶራንት አመሰግናለሁ አብራችሁን ቆዩ በሎስ አንጀለስ ሀበሻ ሬስቶራንት በአሁን ሰዓት በዚህ ጊዜ የምሳ መርሃ ግብር እየተደረገ ነው ይህ የምሳ መርሃ ግብር ለመቄዶንያ ገቢ ማሰባሰቢያ ነው እየተደረገ ያለው ሎስ አንጀለስ እንግዲህ ሀበሻ አቅራቢያ ያላችሁ ወይ ደግሞ ወደ ሀበሻ ሬስቶራንት መሄድ የምትችሉ በመቀላቀል መቄዶንያን ማገዝ ይቻላል ስንት ዶላር ነው ምሳው 20 ነው ሚኒመሙ $20 ነው ነገር ግን ዞሮ ለበጎ አድራጎት ስለሆነ 20ም አይደለም 30 40ም አይደለም 50 አይደለም 100ም አይደለም ሺም መስጠት ይቻላል የሚል መልእክት አስተላልፈዋል እየጠበቋችሁ ነው አዘጋጅተው ቆንጆ ምግብ ሰርተው እየጠበቋችሁ ነው ሰሞኑንም እንግዲህ በዚሁ በእኛ ቲዩብ እየተዋወቀ ነበረ ሎስ አንጀለስ ያው ከተማችን ነው እዛ ብዙ ቤተሰብ ያለበት ከተማ ነው እንግዲህ መሲ ዳኒ ቅርብ ከሆናችሁ ሀበሻ ሂዱና እህት ወንድሞቼን የጠራሁት እስከ ዳር እንኳን ኢትዮጵያ ነው ያለችው እዚህ ነው ያለችው ስለዚህ መሲና ዳኒም በቅርብ ካሉ ሄደው እንዲጠቀሙ እንጋብዛለን ሌሎችም ቤተሰቦቻችን ሎስ አንጀለስ ሀበሻ መልእክት አስተላልፈናል የምትጨምሪው ነገር ካለ ስፒከር ላይ ላርግሽ እሺ መልካም ጊዜ ኑሪልን እሺ እዚያ ላይ ያላችሁ ትላልቅ ወንበሮች ከዚያች ቤት ያላችሁ ትላልቅ ወንበሮች ይብቃችሁ ሰላም እንዴት አደራችሁ እግዚአብሔር ይመስገን እንዴት ላይ እየገባችሁ ነው በጣም ቆንጆ ነበረ መልካምዬ አባታችን አቡነ ኤርምያስ በረከቱን ተርሶ እሺ ደስ ስላላችሁ ደስ ብሎናል እንግዲህ መጨረሻውን ያሳምርልን አሜን እማ ደግሞ ይሄን ሐሳብ አምጥታ የበረከቱ ተካፋይ ስላደረገችን በጣም ደስተኞች ነን አምላክ ደግሞ የልቧን መሻት ዛሬ ሰው ሁሉ የሎስ አንጀለስ ህዝብ ወደዚህ ሰብስቦ አምጥቶ የስራዋ ውጤት ያማረ እንዲሆን እኛም የበረከቱ ተካፋይ ስላደረገችን ከልብ እናመሰግናታለን ይሄ ሁሉ የእሱ ሐሳብ ነው እግዚአብሔር ይፈጽማል እኛ ደግሞ እግዚአብሔርን ስራ ለመስራት ነው እንግዲህ የምታዩት ሱጎ ነው በጣም ኢዚ ነው ያደረገችው ሰዎቹ ግራፕ ያረጉ እንዲሄዱ ነው ከጊዜ አንፃር ሱጎ ነው የተዘጋጀው እንደምታዩት ሲጋሄው እንጀራው ሁሉ ተዘጋጅቷል አሁን
መልእክት ታስተላልፋለህ? እማ እባላለሁኝ በሎስ አንጀለስ ነዋሪ ነኝ። አንድ ሚጢጥዬ እማ ሀበሻ ሬስቶራንት የሚባል አለኝ። ያው እግዚአብሔር ያሳሰበኝን ነው ያደረኩት። ብዙ አይደለም ያለኝ ጉልበት ነው። መክሊቴ እሱ ስለሆነ በጉልበቴ ላገልግል ብዬ ነው እግዚአብሔር በረዳኝ መጠንና የሎስ አንጀለስና አካባቢዋ ነዋሪዎች በሙሉ አግዘውኝ ነው። እግዚአብሔር ጊዜ ዘመናቸውን ይባርከው። ሁላችንም የምንችለውን እንድናደርግ ማሳያ ይሆናል ብዬ ነው። እርሾ ማድረጌ ነው። በዚህ ላይ ሁሉም ሰው ተነሳስቶ የሚችለውን ነገር እንዲያደርግ ነውና እነዚህ አረጋውያን ትላንትና አንቱ የተባሉ መኳንንቶች፣ መሳፍንቶች፣ ወይዛዝርቶች ናቸው። ነጋችንን ስለማናውቅ ነውና እግዚአብሔር ነጋችንን እንዲያስተካክልልን ዛሬን እንስራ ብዬ አስቤ ነው። እንግዲህ ከዚህ የበለጠ ነገር ደግሞ እንድንሰራ እግዚአብሔር ይርዳን። እግዚአብሔር ጸጋ ያብዛልን ለሁላችንም። እግዚአብሔር ይርዳቸው እነሱንም እላለሁ። በኤሌና አካባቢው የምትኖሩ ሰዎች በሙሉ እግዚአብሔር ይስጥልኝ። አመሰግናለሁ። ተባረኩ። እዚያ ላይ ያላችሁ ትላልቅ ወንበሮች ከዚያች ቤት ያላችሁ ትላልቅ ወንበሮች ይብቃችሁ፣ ተነሱ ቤቴን እንዳመቻች። ይብቃችሁ፣ ተነሱ ቤቴን እንዳመቻች። ለባርጩሜዎቹ ቦታውን ልቀቁ፣ ለታናናሾቹ ቦታውን ልቀቁ። አትወረወሩም፣ በዕድሜያችሁ መርቁ። አትወረወሩም። ከኮሚቴ ውስጥ አንዱ ነህ። እስኪ ንገረን። በጣም አሪፍ ነው። ይሄ መጀመሪያ ጊዜው አይደለም። ከዚህ በፊትም ይርዝ ነው ለኮቪድ እነዚህ አድርገን ያን ቀን ገቢዋን ያገኝታናለች። ያን የምንዳልኩ አሁንም ወጣ ይተካ ነው። በጣም አሪፍ ስራ ነው የሚሰራለው። አንጀለት ደግሞ ለረጅም ጊዜ ነዋሪ በጣም ደስ ይለኛል እንደዚህ አይነት ነገር ነው። አንቺም ጥሩ ጥሩ ስራ እየሰራሽ ነው። አመሰግናለሁ። ዲያቆን አዛሪያ አሽናፊ። Why do we have the fundraiser? ፈንድሬዚንግ ይሄ ዛሬው ፈንድሬዚንግ የተደረገው መቄዶንያ የአዛውንቶች የህሙማን መረጃ ድርጅት የታመሙትን የተቸገሩትን ከመንገዱ አንስቶ ወንድማችን ቢኒያም ዶክተር ቢኒያም የፈጠረልን ማዕከል ነው። ሀገራችን ኢትዮጵያ አዲስ አበባ ታሪኩ በጣም ረጅም ነው። አንተ ግን እንድታቀው እነዚህ መንገድ ላይ ወድቀው ያሉትን ሰብስቦ እያበላ እያጠጣ የሚያኖር ድርጅት ነው። አገራችን ዌልፌር ሲስተም እንደ አሜሪካን ሀገር ስለሌለው ዘመድ ልጆች የሌላቸውን ወገኖቻችንን ሰብስቦ የሚያኖር ድርጅት ነው። እኛም የዛ በረከት ተካፋዮች እንድንሆን ዛሬ እህታችን ወይዘሮ ከበቡሽ ወይም እማ ሬስቶራንት ይህንን ዝግጅት በራሷ ፍቃድ በራሷ ሀሳብ አዘጋጅታ ይህንን ዝግጅት አዘጋጅተን እንድንረዳ ፍቃድ ጠይቃ የሚመለከተውን ክፍል ፍቃድ ጠይቃ ፈቅደውላት ይችን ደግሞ እኛ የቻልነው ኮንትሪቢዩት ለማድረግ ነው የተሰበሰብነው። ተመልሶልሃል? Why doesn't the president or government help out for these people? Government እንደዚህ ሀገር ለምን አያግዝም ነው?
እሱ ሲስተሙ ሲጀመርም የለንም። ያ የገቨርንመንት ጥያቄ ስለሆነ አገሪቷ ውስጥ ያለውን እነሱ ናቸው መመለስ ያለባቸው። እኔ መልስ የለኝም። ለወደፊቱ ግን እርግጠኛ ነኝ ያለው መንግስት ይሄንን ነገር ተረክቦ በግለሰቦች ሳይሆን መንግስት ይሄን ዌልፌር ሲስተም እንዲኖራቸው የዜጎቹን መብት ማስጠበቂያ እንዲኖራቸው ለልጆቻችን ወደፊት ይሄ ነገር ኖሮ አውቀውት ሊረዱም ሊያዘጋጁም ይሄን ነገር እንዲደረግ እንፈልጋለን ሁላችን። በተጨማሪ ደግሞ የዚህ ዋናው ትልቁ ነገር እዚህ ግሩፕ ውስጥ ያሉት ለሀገሪቷ በጣም ትልልቅ ነገር ኮንትሪቢዩት ያደረጉ ናቸው። ዶክተሮች፣ ወዛዝርቶች፣ የቤት እመቤቶች ድሮ ተከብረው የኖሩ የሰሩ ለሀገሪቷ ከፍተኛ በረከትና አገልግሎት የሰጡ ልጆች የሌላቸው በየመንገዱ ወድቆ ስላሉ እነሱ ነው የሚረዳው እና ይሄን መንግስት ስለ እውነት ከሆነ አጽንኦት ሰጥቶ በሱ ሲል ቢጠቃልል ደስ ይለናል። አሁን ግን ዌልፌር ሲስተም የለውም፣ አገሪቷ የላትም። የተወሰነ ስለዚህ ሀገር ሲስተም እዚህ ሀገር ያለው እዚህ ሀገር በጣም በሚገርም ሁኔታ ነው። እዚህ ሀገር እግዚአብሔር ይመስገን አሜሪካ መቼም እጇ ሰፊ ነው። ያለውንም የሌለውንም የምታስተናግድ ሀገር ናት። ወላጆቻችን ሀገራቸውን ትተው መጥተው ከኛ ተርፎ ወላጆቻችንን እየረዳ ያለ ሀገር ነው። our parents are ሰፖርት ይደረጋሉ። የተቸገረ ሰው ቤት የሌለው ሰው በፍቃዱ ካልሆነና ውጭ ካልወጣ በስተቀር ለቤት መኖሪያ፣ የምግብ መግዣ፣ የሕክምና መብት የአገሩ መብቱ ነውና የብዙ ኗሪ መብት ነው። ኢቭን ኗሪነት አሁን እንደሚወራው ኗሪነት ወረቀት የሌለው ምናምን የሚለው ነገር ሁሉም ሰው ይረዳል እና አሜሪካን በዚህ በጣም የታደለች ናት። አዎ በእርግጥ ኢኮኖሚውም ያለውም ነገር በቂ ስለሆነ ሁሉንም መርዳት ስለሚችል ነው። የሀገራችን ደግሞ እንደዚህ አይነት ኢኮኖሚ እንደዚህ አይነት ስለሌላት እኛ ከውጭ ያለነው ሰዎች ይሄንን በረከት ስላገኘን ይሄንን በረከት ተካፋይ ስለሆነ በ20 ብር ምሳ በልተን ከ20 እና ከ20 በላይ የሆነ ዶኔት አድርገን አገራችንን ለማሰብ ነው እንጂ ሰጠንም ለማለት አደረግንም ለማለት የምንደፍረው አይደለም። ይሄም በቂ አይደለም። ወደፊት ምን ይሆናል እንግዲህ እየተመካከርን የምንሰራ ይሆናል፣ ግን ከጎናችሁ ነን ለማለት ነው። አዎ አንተም አሁን ወደፊት ሙቪንግ ፎርዋርድ ያለውን ኢንፎርሜሽን ስለገባክ የሚሰጥህ አንዳንድ ነገር ለልደት ለክሪስመስ ታይም ገንዘብ ታገኛላችሁ። በተለያየ ነገር ገንዘብ ስታገኝ አሰባስበክ ምን ብናደርግ ጥሩ ነው ብለክ ያንን ገንዘብ መላክ እንደምትችሉ ነው። ዲያቆናቶች አብረው ያሉ ጓደኞችህን ያለውን ዛሬ ያገኘኸውን ኢንፎርሜሽን አጋርታቸው የሚያመጡትን ነገር አብረን እናያለን። እና ጥያቄው ተመልሶልሃል? ገብቶሃል? ኦኬ። እና ይህን ይመስላል። ለባርጩሜዎቹ ቦታውን ልቀቁ፣ ለታናሾቹ ቦታውን ልቀቁ፣ አትወረወሩ። ለመቄዶንያ ቤተሰብ በጣም ጥሩ ስራ እየሰራችሁ ነው። ዊሽ ቤስት ኦፍ ላክ። በተገኘው አጋጣሚ ለመርዳት በጣም ፈቃደኛ ነኝ። እግዚአብሔር ከእናንተ ጋር ይሁን። እድሜያችን አትወረወሩ፣ ለእድሜያችን መርቁ፣ ልጅ ያቦካው ለራት ብላችሁ። ማዬ በጣም ቆንጆ ሀሳብ ነው ያሰብሽው ያደረግሽው። እግዚአብሔር ይስጥሽ።
እኛንም ለበረከቱ ተካፋይ እንድንሆን ስላበቃሽ በጣም እናመሰግናለን። ተባረኪ፣ ሁሌም ከጎንሽ ነን። ለዚህ ለበጎ ስራሽ እናመሰግናለን። ግን ይጨርሰዋለች ማለት ያለብኝን በጣም እናመሰግናለን ለምታረጊው ነገር ሁሉ ጊዜ እግዚአብሔር ይርዳሽ። ለወደፊቱም በቃኛም አለን ከጎንሽ ነን በመታሰቢው ነገር ላይ ሁሉ እግዚአብሔር ይጨመርበት። ቴንክ ዩ። እንግዲህ ድግሱ በሰፊው ነው የተያዘው። ዋው ማየ በሰፊው ነው ያዝሽው። ይሄን በረከት እግዚአብሔር አብስቶ ይባርክሽ። እንግዲህ እንግዶችን እየጠበቅን ነው። አሁን ነው የሚመጡት። ይረዳናል፣ እግዚአብሔር ይረዳናል። አዎ ይሄንን በጎ ሀሳብ ተከትለው ደግሞ ሌሎችም ምሳሌ ለመሆን ነው አይደለ? ከዚህ በረከት ከምንችለው በላይ አያስጨንቀንም። እግዚአብሔር እውነት ነው። በልካችን ነው የሚሰጠንና የሰጠንን ጸጋችንን ግን ማወቅ እውነት ነው። እግዚአብሔር ይረዳናል። ይሄ ደግሞ የጾም ሰዓት ስለሆነ በእውነት እንደዚህ መለገስም እግዚአብሔር የሚወደው ነገር ነው። እውነት ነው። እጅሽን ጉልበትሽን ይባርክልን። አሜን። እንግዲህ ዛሬ በሰንበት ቀን ሰብስባችሁ እማ ሬስቶራንት ምግብ ቤት ይህንን ለመቄዶንያ የሚደረገውን እንትን ስላደረጋችሁ በጣም እናመሰግናለን። ከዚህ በተጨማሪም በየጊዜው የምንችለውን ለማድረግ እግዚአብሔር ይርዳል። እግዚአብሔር ይስጥልን። መልካም ቀን። መቼም ይህ ቀን በጣም የተባረከ ቀን ነው። መቄዶንያን መርዳት የሁልጊዜ ድሪማችን ነው። በዛሬ ብቻ ሳይሆን በቀጣይነትም ሁልጊዜም እስከ መጨረሻው እስከ ቀራኔው ከመቄዶንያ ጋር ነን። ዶክተር ቢኒያም ውድ ባለቤትን በዚህ የተሳተፈውን ሁሉ እግዚአብሔር አብዝቶ ይባርክ እና የዚህ በረከት ተካፋይ እንድንሆን ደግሞ ምክንያት ስለሆነችን እናንተ እህቶቻችንን ደግሞ ምክንያት የሆናችሁን ከቡን እማየን እና መልካም ሰውን እግዚአብሔር አብዝቶ ይባርካችሁ። የበረከቱ ተካፋዮች እንድንሆን ስላነሳሳችሁ። መጀመሪያ ስሜ ፋሲካ አብርሃም ይባላለሁ። በሎስ አንጀለስ ነዋሪ ነኝ ለረጅም ዓመታት እና በኮሚኒቲውም ላይ ብዙ አገልግሎት ሰጣለሁ። ይህንን አገልግሎት ለየት የሚያደርገው ግን ከእማ ሬስቶራንት በራሷ አነሳሽነት ይህንን ሀሳብ ጠንስሳ ኮሚቴዎች አቋቁማ እኔና ጓደኞቼን በተመለከተ በሎስ አንጀለስ እና አካባቢው ለምንኖሩ ነዋሪዎች መቄዶንያ አዛውንቶችና ጧሪና ቀባሪ ለሌላቸው ዶክተር ቢኒያም ላዘጋጀው ድርጅት ማሰባሰቢያ የገንዘብ ማሰባሰቢያ እና የቁሳቁስ እርዳታ
በጠየቀው መሰረት እማ ከራሷ ይሄንን ህዝብ አሰባስባ እንደምታዩት ድባቡ በጣም ያማረ ምግብ አለ። የጾም ወቅት ስለሆነ ደግሞ ቬጋን ምግብ አዘጋጅታ በሀገራችን ባህል መሰረት የቡና ኮፊ ሴሬሞኒ እንደምንለው አድርጋ ይህንን ህዝብ አሰባስባ ለመርዳት ችላለች። እንግዲህ እንደዚህ አይነት አሰባሳቢ ደግሞ ወገን ከመካከላችን ስለተገኘ በጣም እናመሰግናለንማ በዚህ አጋጣሚ። እንዲሁም ደግሞ ሎስ አንጀለስ እና አካባቢው የምትኖሩ ኢትዮጵያውያኖች ሁሉ ለምታደርጉት መልካም ትምምር እግዚአብሔር ውለታችሁን በጥሩ ይክፈለው። አመሰግናለሁ ማለት ነው በኮሚቴው ስም። መቄዶንያ እንግዲህ እኔ አሁን በቅርብ እንዳየሁት በተለያየ ሶሻል ሚዲያ ነው ያየሁት። ዶክተር ቢኒያም የሚያደርገው ነገር መቼም ከማናችንም አገራችንን እንወዳለን ከምንል ሰዎች ሁሉ የተለየ ነው እና እግዚአብሔር ጤናውና ብርታቱን ሰጥቶት ደግሞ የበለጠ ማድረግ የሚችል እውነተኛ ኢትዮጵያዊ ነው። አገራችንም እንደዚህ አይነት የሶሻል ሴክተር ይሄ ሀሳብ እንደውም መደረግ የነበረበት በገቨርንመንት ነበረ። እንደምናውቀው በሀገራችን የጡረታና ዋስትና የሚባል ድርጅት አለ። ያ የሚሰጠው የአገልግሎት መጠን በኢትዮጵያ ስታንዳርድ አሁን ከ100 እስከ 200 ብር እስከ 1000 ብር የሚሰጠው የጡረታ እንትን በአሁኑ በኑሮ ውድነት ኢትዮጵያ ስለመኖር አይችሉም። ብዙዎቹ የተማሩ ሰዎች እኔ እንዳየሁት ከሆነ ከሜዲካል ዶክተር እስከ ፓይለት እና ትልልቅ ፕሮፌሽናል የሆኑ ሰዎች ጧሪና ቀባሪ የሌላቸውን ሰብስቦ ከጎዳና ተዳዳሪዎችን እየረዳ ያለ ትልቅ ኢትዮጵያዊ ድርጅት ነው። በከፍተኛ ሁኔታ ይሄ ማደግ የሚገባው ነው። በተለይም በውጭ የምንኖር ዳያስፖራዎች ደግሞ የአንድ ቀን የቁርስና የሻይ ዋጋ ስለሆነ መርዳቱ እኛን አይጎዳንም እና የበለጠ ማድረግ እንችላለን። ይሄ ጥሪ ወደፊት በሰፊው ቢለመድ ወገናችንና ሀገራችን ሊረዳ ይችላል የሚል እምነት አለ። እኔም በጣም አመሰግናለሁ። ውይ እኔ ዶክተር ቢንያምን በምንም በቃላት የማልገልጸው ብዙ ኢትዮጵያኖችን ከበረከት ያካፈለን ወንድማችን ነው። ጸጋውን በረከቱን ያብዛለት እያልኩ ሁሌም ጸሎቴ ነው። ዶክተር ቢንያም መቄዶንያን ደግሞ በሎስ አንጀለስ ውስጥ በእማ ሬስቶራንት እሷ ደግሞ የእሱን ፈለግ በመከተል ስለሰባሰበችን በጣም የምትደነቅ ጀግና እናት እህታችን እማዬ ምግቧን ሰርታ የማንንም እርዳታ ሳትፈልግ በዚህ በተወደደ ኑሮ ሬስቶራንት ውስጥ ያማረ የደመቀ ዝግጅት አድርጋ ለመቄዶንያ ስላካፈለችን እሷንም በድጋሚ በጣም አመሰግናለሁ። ሰይፉንና ዶንኪቲዩብንም እንዲሁ ሳላደንቅ አላልፍም። በዚህ ለመቄዶንያ የተካፈላችሁ በሙሉ እግዚአብሔር ያክብርልን። እኛም እማ ስላካፈለችን እግዚአብሔር ያክብርልን። አንቺ ራስሽ ያንቺ የዚህ ሚዲያ ራሱ እንደዚህ ጊዜሽን ሰውተሽ ከዚህ ልጆች ጋር አንቺም ራሱ በዚህ በመገኘትሽ በጣም ነው የማመሰግነው። በጣም ነው የማመሰግነው ለመገኘት። ይህንን ቡና ስፖንሰር ያደረገው የእማ ሬስቶራንት ነው። እቺ ደግሞ ፕሮፌሽናል ቡና ጠጪ ነች። ከውጭ አስመጥተናት ነው። በጣም ታምራለች። ቡና ማፍላት ስትፈልጉ ማናጀሯ ነኝ። በኔ በኩል ታምራለሽ የሚዬ
እሺ ጤና ይስጥልኝ። ጤና ይስጥልኝ። ቤት ነሽ ራስሽን አስታውቂና ዛሬ እንግዲህ ለመቄዶንያ ገንዘብ ማሰባሰቢያ በእማ ሀበሻ ሬስቶራንት ተገኝተናል። ሀሳብሽን እሺ እማ ትንሽ አንድ 3-4 ሳምንት በፊት ደውላ እርዱኝ እንደዚህ ምግብ ሰርቼ ለመቄዶንያ ገቢውን ላረግ ፈልጋለሁ በዚህ ቀን ቲኬት ሽጡልኝ ስትል እሺ ብለን አንድ 5-6 ምንሆን እሺ ብለን ቲኬት አከፋፍላን ቲኬት ሸጠናል። ሁሉ ጊዜ እንደዚህ አደጋ ሲኖር ሰርግ፣ ሀዘን ለሁሉ ነገር የምትደርስልን ናት። እኛንም ኢትዮጵያን ኮሚኒቲ በጣም ነው የምትረዳው። ከዚህ ቀደም በነፃ ምግብ ሁሉ ታመጣለች ለቮለንቲሮቹ ለመተው አንዳንድ ቦታ አንዳንድ ካምፔን ስናደርግ መታ ትረዳለች። ፋንድሬዘር ስናደርግ ትረዳናለች እና በሁሉ ቦታ ከተማ ውስጥ ለጉልበቷ ማትሳሳ እህታችን ናት እና ምንም ለኛ ይሄ ቀላል ነው ቲኬት መሸጥ። ትልቁን ስራ የሰራችው እሱ ናት እና እንደገና እናመሰግናለን። የኢትዮጵያን ኮሚኒቲ ምን ያሰባችሁት ነገር አለ ለመቄዶንያ? ገና አሁን እኛ ቤት አሁን ገና ነው የገዛ ነው። ገና እየተቋቋምን ነው። 5ኛ ዓመታችንን ልናከብር ነው። ቨርቹዋሊ ነበረ ህዝቡን የምንረዳው። አሁን ቤት አግኝተን ቤት እያደስን ነውና አሁን ያው ሁሉም መጥተዋል። ዛሬ ቲኬት ገዝተው መጥተዋል። ለወደፊት እንግዲህ እየተጠናከርን ስንሄድ እኛም ራሳችን እናደርጋለን። እሺ ትዝብት እባላለሁኝ ከሎስ አንጀለስ ነው። ዛሬ የተገናኘ ነው እዚህ የመቄዶንያን ላንች እማ ሬስቶራንት በተዘጋጀው ላይ ሰብሰብ ብለን ደግሞ እኛም ለማገዝና ወንድሞቻችን እህቶቻችንን ለዚህ ለተቀደሰ ዓላማ አብረን ለማድረግ ነው። በዚህ አጋጣሚ እግዚአብሔር በጣም የተመሰገነ ይሁን። የኢትዮጵያ ሕዝብ ጠቅላላ በየሀገሩ በየዓለሙ ያላችሁ ጠቅላላ ይሄንን ለምታደርጉ መቄዶንያን ለምትረዱ በጣም ነው ኢምፕሬሲቭ፣ በጣም ነው ደስ የሚለው። በጣም እከታተላለሁኝ እና እግዚአብሔር የተመሰገነ ይሁን። ዶክተር ቢኒያም እግዚአብሔር ጨርሶ ይባርክ። ለዚህ ለተቀደሰ ዓላማ እኛንም ስላነሳሳህን ህዝቡን ስላነሳሳክ በጣም ነው የምናመሰግነው። እንግዲህ በተለያየ ደግሞ ፕሮግራም እንገኛለን፣ እንረዳለን አለን። ጌታ ከእናንተ ጋር ይሁን። መቄዶንያ በጣም ትጉ አስተዋሪዎች አላቸው። እማ አቡዬና መልካም ሰው የምታደርጉት አስተዋጽኦ ቀላል አይደለም። እኛም እንደሚሰራ መጥተን ተደምረናል። መቄዶንያ ፈንድሬዚንግ እና እግዚአብሔር ሰላም ጤና ይስጥልኝ አለን። ዛሬ እንግዲህ ለመቄዶንያ ገንዘብ ፈንድሬዚንግ እያደረግን በእማ ሀበሻ ሬስቶራንት ተገኝተናል። እስኪ ሀሳብህን ስጠን። በጣም ቆንጆ ነው። በሙሉ የተሰበሰበው አስተናጋጆች የሚያደርጉት እንትን በጣም እሺ መቄዶንያ ተማሪዎች በጣም ጥሩ በሆነ ሁኔታ እየተካሄዱ ነው። በጣም እናመሰግናቸዋለን። አመሰግናለሁ። መቄዶንያ የሁላችንም የሆነ ቤት ነው፣ ግዴታችንም ነው እነሱን መርዳት። ቢኒያም በለጠ ለዚህ ክብር የበቃ ሰው ነው። በምድር ላይ የተመረጠ ትልቅ ሰው ነው። ለዚህ ክብር መመረጥም ራሱ የማይገኝ ጸጋ ነው። ይህንን ጸጋ ሰጥቶት እግዚአብሔር ሁሉንም የወደቁትን ከመንገድ ላይ እያነሳ ለዚህ ነገር ማብቃቱ በጣም በእግዚአብሔር ዘንድ መመረጥ ነው። ስለዚህ ሁላችንም ደግሞ ይህንን ቅዱስ ዓላማ መተግበርና መፈጸም የሁላችንም ዓላማና ግዴታ ነው። ይህንንም አስበን ነው እንግዲህ ዛሬም የቻልነውን እናድርግ ብለን እዚህ የተገኘ ነው። ቢኒያም ሁሌም ከጎንህ ነን። እናመሰግናለን። መልካም በጎ አድራጎት ነው። ቀጥልበት። ይሄ አቦል ነው። በጣም አቦል ይበዛዋል እዚህ ቤት። በጣም ወደዋለሁ። ከኢትዮጵያ የከፋ ኮፊ ነው። እዚህ ገዝተን ቆልተን ያፈላነው
እንግዲህ ፈንጭኖ እንድታከፋፈሉ ሁላችሁ አድቨርታይዝመንት ግን እነሱም ለመቄዶንያ ይስጡልን። የእኛን ፋንታ ለመቄዶንያ ይሰጡልን። ከልብ እየጠጣንላቸው ለአሜሪካ ድረስ ሞልቷል። በቃ ፋሚሊዎቻችንን ምሳ ቡና ያበላል ያጠጣል። ትልቅ የበረከቱ ተካፋይ ስለሆንን መቼም ደስተኞች ነን። እግዚአብሔር ደግሞ የበለጠ እንድንሰራ እዚህ ከተማ ያለ ሰው ሁላችንም ያሰራለን እንድንሰራ እኛ ለራሳችን መጠቀም እንፈልጋለን። ወደ ሀገራችን መምጣት ካተሳካለን መገልገል ዶክተር ቢኒያም ጸጋ ይብዛለን። ቤተሰቦቹን ይባርክ፣ ጉልበቱን፣ ጤናውን፣ ባለቤቱ፣ ልጆቹን በእውነት እንዲህ አይነት ኢትዮጵያ ሀገራችን እንዲህ አይነት ልባችን ይሞቃል። ይብዙልን፣ ብዙልን፣ ሺሁልን። ሀገራችን የሰላም የፍቅር ሀገር ያርግልን። የምንረዳዳበት የምንተባበርበት እዚህም በውጭ ያለ ነው። አሁንም እግዚአብሔር ልቦናችንን ወደ ሀገራችን እንድንረዳ እንድናስብ ያደርገን ባለን በአቅማችን በጉልበት ያለበለዛ ደግሞ በጸሎት የሌላቸውን በጸሎት ሁሉም ሳይሳካለትም አቅምም የሌለው አለ፣ ገንዘብም የሌለው አለ። ግን በጸሎታችን ከታሰብ ትልቅ ነገር ነው እና እግዚአብሔር ይርዳል። አንቺም በእውነቱ በእውነት ነው ይህንን መልካም የሆነ ነገር ሁልጊዜ ከባድ ሲሰራ የመጣሽ እንዲህ አይነት ሪከርድ ለሚቀጥለው ጄኔሬሽን ላለው ለዚህ ለምታስተዋውቂልን ሁላችሁም ሰብስክራይብ አድርጓት። የመልካም ዩቲዩብ አለ መልካም ሰው ዩቲዩብ መልካም ነገሮች እንደ ስሟ እንደ ትባ እንደ ሀገሯ ለወገኗ ለቤተክርስቲያኗ በተለይ ለሃይማኖቷ በጣም መልካም የሆኑ መንፈስ ቅዱስ ያለበት ስለሆነች ባርኩልኝ፣ እርዷት፣ አገልግሏት። ተሳታፊው እድል ነገር አይታወቅም። በዚህ ያልፍልኝ ይሆናል። ቡና ቢሆኝ እንደዚህን ቆንጆ ሆነሽ በደምብ ቡና ነገር እስኪ በደንብ እስኪ እንየው ልብሱን ቀሚሱ ዛሬ እንግዲህ ይኸውና ለመቄዶንያ ባልነው መሰረት ለማገዝ በሎስ አንጀለስ እና አካባቢው ያደረግነው ቆይታ አሁንም 1-2 ሰዓት አለን፣ እየጠበቅን ነው። እግዚአብሔር ፈቅዶ እዚህ ደርሰናል። እግዚአብሔር ይመስገን። ያው ጥሩ እየሄደ ነው፣ ግን ከተማው ላይ የተለያየ አክቲቪቲ ስላለ ብዙ ሰው በዛው እየተመለሰ እየሄደ ብዙ ሰው ያልመጣ ይመስለናል። ግን ቢሆንም ጥሩ ነው ያለው። ለሚቀጥለው ደግሞ እንደዚሁ አሁን የጾምም ጊዜ ነው። ጾም ሲፈታ ደግሞ እቀጥላለሁኝ። እንደዚሁ ብዙ በጎ ሰዎች አሉ። አሁን ጥሩ ሀሳብ እየመጣ ነው። እንደዚህ ብናደርግ እንደዚህ ብንሰራ እያሉ ብዙ ሰዎች እየመጡ ነውና ተባብረን እናደርጋለን። ጌታ ቢፈቅድና ብንኖር ጾም ከተፈታ በኋላ የፍስክ ምግብ አዘጋጅተን እንደዚሁ እናደርጋለን። ግን ጥሩ ነው የጠበቅነውን ያህል እግዚአብሔር ይመስገን እና ብቻ ጥሩ ነው። እግዚአብሔር እናመሰግናለን። ቴንክ ዩ መልካም ሰው ሰብስክራይብ መልካም ሰውን
ተባረኪ። እሺ ሰላም በድጋሚ እንዴት አላችሁ? ዛሬ እንግዲህ ያው እንደነገርኳችሁ ለመቄዶንያ የገንዘብ ማሰባሰቢያ በዚህ በሎስ አንጀለስ እማ ሀበሻ ሬስቶራንት ባዘጋጀችው ትልቅ ፈንድሬዚንግ ተገኝተናል። እናንተ ያስተላለፍና ያለ ነው። በዚህ በሎስ አንጀለስ እና በአካባቢው ያሉ ወገኖቻችን በሙሉ እየመጡ ከዚህ በረከት ተካፋይ ሆነዋል። በጣም ደስ ብሎናል። አሁንም እንግዲህ ከዚህ ታላቅ በረከት ሁላችሁም ተሳተፉ። ሙሉን ደግሞ ሪዛልቱን ይዘን የምንመጣ ይሆናል። በዚሁ አጋጣሚ ወንድማችን ዶክተር ቢኒያም ክብር ባለቤቱ ሁላችሁም እግዚአብሔር ይባርካችሁ ስለምታደርጉት ነገር አብራችሁን ሁኑ። መልካም ሰው ቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉ። እንወዳችኋለን። ሰላም ሁኑ።